ሰላም ሰላም እንደምን አላችሁ? ዛሬ ሌላ ተጨማሪ ቱቶሪያል ይዤላችሁ ቀርቤያለሁ። የዛሬው ቱቶሪያል ደግሞ ክሬቲንግ ኢሜል አድሬስ ነው የሚለው እና የኢሜል አድራሻን እንዴት አድርገን ነው መክፈት የምንችለው የሚለው ነው ዛሬ የማሳያችሁ። ብዙዎቹ ተማሪዎቻችንም ሌሎችም አንዳንድ ሰዎች ዩቲዩብን ሰብስክራይብ ለማድረግም ሆነ ላይክ ለማድረግ ኮሜንት ለመስጠት ተቸገርን፣ ኢሜል አድራሻ ይጠይቃል ለሚሉ ጀማሪዎች ስላጋጠሙ ለነዛ መፍትሄ ሊሆን ይችላል ብዬ ይህን ፕሮግራም ያዘጋጀሁላችሁ። ስለዚህ እስከ ቪዲዮ ፍጻሜ አብራችሁን ቆዩ እየጋበዝኩኝ አዳዲስ ሰዎች ሰብስክራይብ እንድታደርጉት አሁንም እጠይቃችኋለሁ። ቀጥታ ወደ ቪዲዮ እንሂድ። አሁን ዛሬ የማሳያችሁ በሁለት አይነት ክሬት አደራረግ ነው። አንደኛው የጂሜል ወይም የጉግል ሜል ማለት ነው። ሌላኛው ደግሞ ያሁ ሜል ነው። በያሁም ሆነ በጉግል ሜል ወይም በጂሜል በሁለቱም መክፈት እንችላለን። መጀመሪያ በያሁ ልጀምርላችሁ እና ያሁ ሜል ለመክፈት ኤኒ ብራውዘር ላይ በማንኛውም ብራውዘር ላይ በቼት ሊሆን ይችላል፣ ወይ ደግሞ በፋየርፎክስ ሞዚላ ሊሆን ይችላል፣ በኤክስፕሎረር ወይ ደግሞ በሌላ በክሮም ኤኒ ብራውዘር ሊሆን ይችላል። ብራውዘር ላይ ትሄዱና ሰርች ኤሪያው ላይ www 3 ማለት ነው .yahoo.com ማለት ትችላላችሁ። ወይም ደግሞ ያሁ ሜል ሲምፕሊ yahoo.mail.com ብላችሁ ብትከፍቱት ወደ ያሁ አድራሻ ይወስዳችሁና ክሬት እንድታደርጉ፣ አዲስ ከሆናችሁ ክሬት እንድታደርጉ ይጠይቃችኋል። የድሮ ተጠቃሚ ከሆናችሁ ደግሞ በዛው ሳይን ኢን አድርጋችሁ እንድትሄዱ ይጋብዛችኋልና አሁን ወደ እሱ እየሄድኩ ነው። አብረን ቆይ። እንግዲህ እዚህ ላይ እንደምታዩት አንደኛ ኢሜል አባውት ያሁ ሜል ይላችኋል። አፕግሬድ ለማድረግ ይጠይቃችኋል። ሰፖርት፣ ሳይን አፕ እና ሳይን ኢን ይላችኋል። ሳይን ኢን ማለት ከዚህ በፊት ኢሜል አድራሻ ኖሯችሁ አሁን ኢን አድርጋችሁ ወይ ሎጊን አድርጋችሁ ለመግባት ሲሆን፣ ሳይን አፕ ደግሞ የሚለው ለአዲስ ተመዝጋቢዎች ነው። ከዚህ በፊት ኢሜል አድራሻ ለሌላቸው ሰዎች ሳይን አፕ ወይም ደግሞ በጉግል ሌላ ነው፣ በዚህኛው ሳይን አፕ እና ሳይን ኢን እያደረጋችሁ እንድትገቡ ነው። ለማንኛውም ዛሬ እንደ አዲስ ሳይን አፕ አድርጌ ወይ ደግሞ አዲስ ተመዝጋቢ ክሬት አድርገን ልንገባ ነው። ሳይን አፕ አድርጉኝ። ዘን አሁን እየከፈተልኝ ነው። ሳይን አፕ ስላልኩት አዲስ አድራሻ ስለ ክሬት ስለሚያደርገው ሰውዬ ፕሮፋይል፣ ሙሉ ፕሮፋይል ጠይቃቸዋል። እዚህ ላይ እንግዲህ ኢሜል አድራሻ ልንከፍት ነው። ዛሬ ድሪም በሚለው ነው የምከፍተው። ድሪም ሶፍት ቴክኖሎጂ የሚል ነው። ኢሜል አድራሻ እኔ ሊሰጠን ይችላል። እኛም እስኪ የራሳችን ይሻለናል የምንለው እንጻፈው። ድሪም DREAM ሶፍት ቴክኖሎጂ ኢሜል አድራሻ በስሞል ሌተር ነው የሚጻፈው። ዘን እዚህ ላይ አሁን ይሄን ኦልሬዲ ይታወቃል እያለ ነው። ስለዚህ ሌላ የማይታወቅ ከዚህ በፊት የተያዘ ከሆነ ኦልሬዲ ተይዟል ይላችኋል። እስኪ ይሄንን ሊቀበለኝ ይችላል መሰል። ዘን ኢሜል አድሬስ ከሰጠነው በኋላ ፓስወርድ ልናስገባ ይጠይቀናል። ፓስወርድ እንግዲህ አትሊስት ከ8 በላይ ካራክተር ቢሆኑ የተሻለ ነው። አንደኛ ስፔሻል ካራክተሮችን መያዝ አለበት፣ ነምበር መያዝ አለበት፣ አፐር ኬዝ እና ሎወር ኬዝ እነዚህን መርጅ የሆነ ኢሜል አድራሻ ፓስወርድ ከሆነ ስትሮንግ ፓስወርድ ነው የሚሆነውና በዚህ አይነት ወይ እስኪ እኛ ለማስገባት እሞክራለሁ። የተቀበል የመሰለኝ አድሬስ ይሩ ነው የጠየቀኝ። በ2000 አልኩት፣ ኮንቲኒው አልኩት። ዘን ላስት ኔም እየጠየቀኝ ነው። ላስት ኔም ይችን ላስት ኔም እዚህ ላይ ታዚችን እንደ ፈርስት ኔም የሆነችውን ላስት ኔም ለወስዳ ነው ከታርቂ ላስት ኔም አድርጓት። ዘን ክሬት እያልኩት ነው። ቆይ ፓስወርድ መልሼ ላስገባ። አሁን መልሼ አስገብቻለሁ። ኮንቲኒው አልኩት። በእርግጠኝነት ይገባል። ዘን ኮድ ልላክልህ እያለ ነው። ኮድ ኢሜል አድሬስም ይጠይቀኛል። እስኪ ኢሜይልንም ስልኩን ላስገባና ኢሜይልን አስገባለሁ።
ስልክ ቁጥሬ ማለት ነው። ስልክ ቁጥሬ አስገባና ኮድ ይልክልኛል። ኮድ አሁን ልኬለታለሁ። ስልክ ቁጥሬም አስገብቻለሁኝ። እስከሚልክልኝ ቴክስት እስከሚደርሰኝ እየጠበቅኩ ነው። እዚህ ላይ እንዲህ አይነት ነገር ያጋጥማቸዋል። እዚህ ለምሳሌ ይህችን የምትመለከተውን ኢሜጅ ከዚህ ምረጡ ነው። ሰሌክት ኦል ኢሜጅስ ዊዝ ካር የሆኑትን ብቻ ነው የምመርጠው። ለምሳሌ እዚህ ካር አለች፣ እዚህ ካር አለ፣ እዚህ ካር አለ፣ እዚህ ካር አለ። ካር የሆነውን ብቻ እንድንመርጥና ቼክ ለማድረግ ነው። ቬሪፋይ ያልኩት ዘን ኮንቲኒው እያልኩት ነው። ኮንቲኒው ስልክ ቁጥሬን እንተር ስልክ ቁጥርም ዲስፕሌይ አድርጎታል። ዘን አሁን የተሰጠኝን ወይ ደግሞ የመጣልኝ ቴክስት ሜሴጅ ላስገባ ነው። እንግዲህ ቅድም እንደተናገርነው ሜሴጁ ደርሶኛል። በሜሴጁ መሰረት አሁን ወደ ቀጣይ ቬሪፋይ ማድረግ እንችላለን ማለት ነው። ቬሪፋይ ስንለው የሚከተለው መከታተል ነው። የሚመጣውን ነገር እንከታተላለን። አሁን ክሬኤቲንግ ዩር ሜል አካውንት ይላል። ኦልሞስት ሰክሰስ ብሎናል። ሰክሰስ ብሎን ደን እንላለን። ደን ዘን የምታዩት እንግዲህ ኢሜል መጣ ማለት ነው። ኢሜል እንግዲህ ኢንቦክስ አንሪድ እያለ መጣልን። ዞሮ ግን ሀው ቱ ክሬኤት ኢሜል አድሬስ የሚለው በዚህ አይነት ወይ መጨረስ እንችላለን። እንግዲህ ኢሜል አድሬስ እንደ ጉግል ዶት ኮም ደብል ዶት ምናምን የሚለው አለ አይደል? ጂሜል ዶክተር ኢንስቴድ ኦፍ ጂሜል ያሆ ሜል ካልን በኋላ እንደምናገኘው አየን ማለት ነው። ስለዚህ የኔ ኢሜል አድሬስ ድሪም ሶፍት 2001 at yahoo ዶት ኮም ሜል ዶት ኮም ሜይል ዶት ኮም በሚል ያመጡልናል ማለት ነው። ድሪም ሶፍት ቴክኖሎጂ ብሎ ማውጣት ትችላላችሁ እና ልክ እዚህ ላይ ማየት ትችላላችሁ ማለት ኢሜል አድረሳችሁን በዚህ ላይ ማየት ትችላላችሁ። ስለዚህ ሀው ቱ ክሬኤት ኢሜል አድሬስ የሚለውን ይታያችኋል አይደል? ይሄ ማለት ይሄ ድሪም ሶፍት ቴክኖሎጂ ስሙ ዘን አካውንት ኔሙንም በዚህ አይነት ወይ ያሳየናል። ኢቨን እዚህ ላይ አካውንት ታይፖ መቀየር ምናምን ትችላላችሁ። ሀው ቱ ክሬኤት ኢሜል አድሬስ ዩዚንግ ይሆ የሚለው ይሄን ይመስላል። ሌላው ወደ ሀው ቱ ክሬኤት ጂሜል የሚለው ላይ ያሳያችሁ። ይሄንንም በሌላ ብራውዘር መግባት ትችላላችሁ። በሌላ ብራውዘር ለምሳሌ www.gmail.com የሚለውን ኢንተር ካለ በኋላ ሀው ቱ ክሬኤት ጂሜል አካውንት የሚለውንም ስቴፑን ያሳየናል። ለምሳሌ እዚህ ላይ ሳይን ኢን ለአዲስ ነው። ክሬኤት ደግሞ ፎር ኒው ዩዘርስ ለአዲስ፣ ሳይን ኢን ለነባር ነው። እዚህ ደግሞ ክሬኤት አካውንት የሚለው ደግሞ ለአዲስ ነው። ስለዚህ ዛሬ አዲስ ስለሆነ ክሬኤት አካውንት የሚለውን ክሊክ አድርጋለሁ። ፎር ፐርሰናል ዩዝ ፎር ቻይልድ እና ይላል። ለፐርሰናል ዩዝ ልበለውና እንከታተለው እንጠብቀው። እዚህ ላይ መጠሪያ ስም ወይም ደግሞ ኔም ይለናል። እንደቀደሙ ድሪም በሚለው ለሄድማ ድሪም ሶፍት አልኩት። ድሪም ሶፍት ዘን የአያት የሚያባት ስም ይላል። ቴክኖሎጂ ልበለው ቴክኖሎጂ ዘን የተጠቃሚ ምን ኢሜል ይበል ዳሽ ኢሜል ወይ ዳሽ ጂሜል የሚለውን ድሪም ሶፍት ልበለውና ድሪም ሶፍት ቴክኖሎጂ 2001 እንደቀደው ልበለውና @gmail.com ይላል ማለት ነው። ይሄ ተጠቅሞታል ተይዟል ነው። ከተያዘ ሌላ ነገር ማድረግ ይቻላል። 00 ማድረግ ይችላለሁ። ያ ኦልሬዲ ከተያዘ በዚህ ስኪል ሞክረው። የይለፍ ቃል አሁንም ስትሮንግ ፓስወርድ ተጠቀሙ። ስትሮንግ ፓስወርድ ቅድም እንደነገርኳችሁ ስሞል ሌተር፣ ካፒታል ሌተር ያለው ስፔሻል ካራክተር ያለው ነምበር ያለው ብናደርግ የተሻለ ነው። እዚህም አረጋግጣለሁ ያንኑ ዘን የይለፍ ቃል ማሳየት ይቻላል፣ ግን አላሳያችሁም ለእናንተ። ቀጣይ ኔክስት ላለሁ ኔክስት ላለ አሁን
ስልክ ቁጥሬ እንዳስገባ ነው እየጠየቀኝ ያለው። በሜሴጅ ስለሚመጣልኝ ኮንፍርሜሽን ኮድ ስለሚመጣልኝ እሱ ነው የምጠብቀው። ዘንድ ስልክ ቁጥሬ ላስገባ ነው 9። ይሄ ስልክ ሜቢ ተይዟል ካለን ሌላ ስልክ እናደርጋለን። ይሄ ስልክ ኦልሬዲ ተይዟል አለኝ። እስኪ ሌላ ስልክ ውስጥ ይሄኛው ስልክ እስካሁን ስለምጠቀምበት በኢሜል ይሄ ስልክ ከተያዘ በሌላ ስልክ ሞክሬዋለሁ። አሁን ይሄንን አልሞስት ኦኬ ብሎኛል። ሜሴጅ እስከሚመጣ ድረስ እንጠብቃለን። ሜሴጅ ሰጠኝ፣ ያንን ኮንፊርም አደርጋለሁ ወይም አረጋግጣለሁ ማለት ነው። አሁን እስካሁን ሜሴጅ አልመጣም፣ እየጠበቅኩ ነው። አሁን ሜሴጅ መጥቶልኛል። ሜሴጁን እጽፋለሁ አሁን ማለት ነው። 55 24 08 የሚል ላይ መጣልኝ። ይሄን አረጋግጣለሁ፣ ኮንፊርም አድርጋለሁ። ዘን መቼ ተወለድክ ቀኑ ቁጥር ላይ ጠይቀናል። ቀኑ ወሩ ዓመተ ምህረቱን 01 ሲምፕሊ ጃንዋሪ ልበለው፣ ጃንዋሪ 2000 ልበለው። ጾታ ለጊዜው መናገር አልፈልግም ልበለው። ዘን ቀጣይ ኔክስት። ዘን አዎ ገብቻለሁ አልገባኩም ኮንፊርም ማድረግ ነው። የስ ኦር ነው የሚለውን አዎ ልበለው፣ የስ ልበለው። ዘን እነዚህንም ግላዊ ህይወት እንዲስማማ ወይ ደግሞ አግሪመንት እንደወሰድ ነው። አግሪመንቱን ቀበላለሁ አልኩት። አግሪመንት ካልተቀበል አያስገባንም። ይህንን አግሪመንት ከወሰድክ በኋላ የስ ወደዛ ያስገባኛል ኢሜል ውስጥ ማለት ነው። እንግዲህ gmail.com yahoo.com how to create user account email account ይሄንን በዛ ዲስኮናክት ሰብስክራይብ የምታደርጉ ከሁሉ ይሄንን በዛ ዲስኮናክት ሰብስክራይብ የምታደርጉ ከሁሉ ጠይቃቸዋለሁ። በነገራችን ላይ አንዳንዶች ኮሜንት እየሰጡኝ ነው። ስለዚህ እናንተ ምን አይነት ከታታይ ቪዲዮ እንዲሰራላችሁ የምትፈልጉ ካላችሁ አሁንም ስጡኝ። C++፣ C# ላይ SPSS፣ መልቲሚዲያ ላይ ፓይተን፣ ማሽን ለርኒንግ እነዚህ የተዘረዘርኳቸው ነገሮች ላይ ኮሜንት ሰጡኝና ምን ላይ ተከታታይ ቪዲዮ እንዲሰራላችሁ የምትፈልጉ ካለ እንድትሰጡኝ ከወዲሁ ጋብዛችኋለሁ። አመሰግናለሁ።